አምላካችን የነገረን ቁርአን ነው ማስረጃችን። ቁርአን እንዴት ነው ለቁርአን ማስረጃ የሚሆነው? ትልቁ ስህተታችሁ እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው የጻፉት ብላችሁ ማመናችሁ ነው። እኛ ቁርአን ስንል እየሞገትናችሁ ያላችሁት በነብዩ ቃል ሳይሆን በአምላካችን ቃል ነው እየሞገትናችሁ ያለው። ይሄ እኮ ቁርአን እንዲህ ይላል ስንላችሁ አምላካችን እኮ እንዲህ ብሎናል። ስለዚህ አክሰፕት እናደርገዋለን። ሳላና ዲያቆን አቡኪን አስገቢው። ዲያቆን አቡኪን አስገቢው። ይሄው ዲያቆን አቡኪ መልሱልን። እስልምና ቤት መልሱልኝ። ራሱ ዞረብኝ እኮ ሊዱ እኮ የኛው እንዴ ያን እንደ እኔ ራሱ ማቷረክሽኝ እኮ እኔ መልሱልኝ። ያለ ዲያቆን መልሱልኝ። ይሄ አስመልስ። አንተ ተከራክረክ አስመልስ። ዲያቆን እኮ እኔ ባለፈው አወራሁት እኮ በጣም ነው የተመቸኝ። በጣም ጥሩ ልጅ ነው። ባይዘው ስነ ምግባር በጣም አሪፍ ልጅ ነው። ደግሞ ግዕዝ ምናምን በጣም ጎበዝ ነው። ግዕዙን ሁሉ በደንብ ይችላል። ለብር ብለንማ እምነታችንን አንቀይርም ብለን እንዳታይዘኝ ነው። እንትን ናቸው፣ ሩሩህ ናቸው። አንቺ እንደ ክርስቲያን ሰጪ ያለ እንዴ? እንደ ሰይጣንም እኮ ሩሩህ እኮ ነው። ለኢየሱስ ክርስቶስ ሁሉ የኔ ነው ልስጥ፣ ወድቀ ስገድልኝና ልስጥ አለ ሰይጣን። ይኸውልሽ አየሽ፣ የእውቀት ሰው መልሽ መልሄድ ይመልሽ ያውና ይጀመር። ኢየሱስ እኮ ህይወት አለበት እንጂ መከራና መስቀል ነው የሰጠን። ምን ሰጠን? ህይወት ያለበት መከራና መስቀል ነው የተሰጠን። እኔን ስታምኑ መከራ አለባቸው አለን። ቁርጣችንን ነግሮን ነው የተከተልን። እስር ነው፣ ግልምጫ ነው፣ ውርደት ነው፣ ባሽ በዓለም መጠላት ነው ኢየሱስ የሰጠንና የሚያብለጨልጭ ከሆነ ጉዳዩን መጠራጠር ነው። ያለ ወትሮ መብራት ከበዛበት የሄድሽበት ቤት ናይት ክለብ ነው ማለት ነው። እና ብዙ ብልጭልጭ ነገሮች የአንድን ነገር ትክክል አለመሆን ራሱ ለማሳየት እንደ መነሻ ሀሳብ ልንይዛቸው እንችላለን። አይመስልሽም? እንደምንሞት አንርሳ። ልክ ነህ። ግን ያለ ወትሮ መብራት ከበዛበት ቤቱ ድንገት ስገቢ መብራት ወይ ስጋ ቤት ነው ወይ አምፖል መሸጫ ነው ወይ ናይት ክለብ። እግዚአብሔር እንዴት መጣለ? መብራት ከበዛበት መብራት የበዛበት ነገር ሁሉ ሄዱ ተጠራጠሪ። አቡኪ ዲያቆን ምን እያልክ ነው? ሲሳይ ኮሪደሩን እንጠራጠረው። ኮሊደሩን አይደለማ ምን አልሽኝ? ሰላም ይያለ አጀስ በላቸው ያውቃሉ። ካወቁ ምን ችግር አለ? ችግር የለም። ሲሶ ሰላም ብያለሁ ሁላችሁም። አቡኪ ደህና ነህ? እንዴት ነህ? እንዴት ነህ? ሰላም ነህ ሆይ? አለሁልህ እግዚአብሔር ይመስገን። አቡኪ እንዴት ነህ? ደህና ነህ? አልሐምዱሊላህ አለሁልህ። እኔማ መተት ማስመትቼ ነው የምመልስክ ካለከበት ምጽፋት ነው። ተይ በእናትሽ እንደዚህ አይነት ቃላቶች ጥሩ አይደሉም። ለቆረጣ ይመቻል። ተይ በጥበቡ በጥበቡ ድህነት አይደለም። ለቆረጣ ደግሞ ቆርጦ ለሚፖስቱት ነው። ያ ነገር እንዳይመስልሽ። አቤል ደግሞ ታስታውሳቸዋለህ እንዴ? ኧረ ቃላቶች በጣም መጠንቀቅ አለብን። የኔ ራሱ ታዲያ አለ ሲሶ እንዴት ነህ? በጥበቡ ድህነት ጥበቡ እያልካት እኮ ነው። በጥበቡ ጥበበኛ አላለም የሚባል ነገር አለ። የሆነ ጊዜ ላይ የሆነ ሰውዬ መብረቅ የሚያወርድ ጥበብ ነበር። አሽማልን አንብበሽዋል? አሽማል መጽሐፉ የሊቀ ሊቃውንት ማይበል ፈጣን ማኔ ነኝ። መጽሐፍ ቅዱስን እንኳን አንብቤ በጨረሱ አዛ ላይ ደፍተራ ምንድነው ሊቆ ሆራዩን ደፍተራ ተክስታ አይሚን ብቻ እንደዛ ናቸውና ዝናብ መብረቅ የሚያወርድ ጥበብ ነበራቸው። ኋላ እኔ አወርዳለሁ ምናምን ብለው እየተባረኩ ራሱ በሳበው መብረቅ ራሱ ሞተ ማለት ነው። ከዛ በጥበቡ የድህነት ጥበቡ ተባለ እና ያምር ፍታ እግዚአብሔር ላይላዊ እስማረገው ይነብር ይመውት መራቢ ተብለው የተቀኙትም አለና አራንተ ይሄን ሁሉ እውቀት ይዘህ ምን ታረጋለህ? እዛ እስልምና አንተ ሰልሞና እንደ ሲሶ ሰለመ ለዚህ ቆሎናት መልሶ ምለው አቤል አልተረዳኝ እንዴ? አይ ምን አግኝታ ነው? ቆይ እስቲ ሰለምከው ትነግረን ትችላለህ?
ምን 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 ደራድ ከክርስትና የሚያስወጣ ሲሶ ግን ሁሉ ቀን ሲሶ ግን ሞቅ ስታይ ይመቸኛል። እዚህ ተሳቀቀ በቃ ድምቀት ነው ነው አይደለም የምሩን ሰልሞ ማለት እኮ አቤላ ራሱ እኮ አረከታ ሙስሊሞች ፍትትበሉ ሳቁ ተጫወቱን እንትን በፍትት በሉ እንትን ሲሶ ፕሮቴስታንት ነህ ሃይሚ ካልተሳሳት? እኔ ፕሮቴስታንት ነኝ። አሁን በቃ የኔ ጠላት ሲሶ ነው። አሁን ስለኔ ድቁ እናንተ ምን አገባ? ለምን ቢያንስ እኮ ክርስትና ውስጥ ነው ያለው እኮ እንዴ። አሁን ኦርቶዶክሶች እኮ እናንተ ድናቸዋል ብለው አያምኑም አይደል? ጀስት ዶግማቲክ ነገር እኛ እነሱ ባያምኑም ግን እኛ ወንድሞቻችን ናቸው ድነዋል ብለን እናምናለን። ኦርቶዶክስ አራት አምኑ እንዴ ፕሮቴስታንቶች ኦርቶዶክስ ድነዋል ብለው አያምኑም እኮ እኛ እናምናለን። አንተ አሁን ለምሳሌ ኦርቶዶክስ ብትሆን እኔ ወንድሜ አንተን አቡኪ ድነዋል ብዬ አምናለሁ። ሲሱ ያንተ ነው። አሁን ለምሳሌ አንድ ፕሮቴስታንት አገብቶ አቤላ ፕሮቴስታንት ነው። አቤላ ይመልስልናል። አቤላ ካለ ኦኬ እሺ። አቤላ አሁን እናንተ በእናንተ አስተምሮ መሰረት ኦርቶዶክስ ተዋህዶ ቤተክርስቲያን ድናለች ወይም የኦርቶዶክስ ቤተክርስቲያን ጠቅላላ ድኗል የሚል አቋም የለኝም። የፕሮቴስታንት ቤተክርስቲያን ወይም እምነት ጠቅላላ ህዝቡ ይድናል የሚል አቋም የለኝም። የኔ አቋም እንደዛ ነው። በኦርቶዶክስ ቤተ እምነት ሆነው እንደ እግዚአብሔር ቃል ያሉ በክርስቶስ ኢየሱስ ስለዚህ የዳኑ ሰዎች አሉ ይድናሉ። ይኖራሉ፣ በደንብ ይኖራሉ። በፕሮቴስታንትም እንደዚሁ ምን አንፃር እንዳልኩ ታውቃለህ? ለምሳሌ ቅዱሳን ስዕላቶች አሉ። ለምሳሌ አክሴፕት የምታደርጋቸው ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አንተ የሰለምክበትን አትነግረንም? አሁን አንተ የሰለምክበት አይደለ አይሻልም? አቤላ እንደ ጳውሎስ እኮ ሰዱቃውያንና ፈሪሳውያን እናገኘው ብሎ ሊያጋጨን እኮ ነው። ሲሶ ታውቃለህ? እንደዛ ሳይሆን ከእንትን አንፃር እንትን ባጭሩ ያው እኔ ሰግዳው ነው። አቤልና ሲሶ መሀል ሰፋሪዎች ይላሉ። መሀል ሰፋሪ አይደለሁም እኔ ዳርን ይንቀሳቀስ ሰው ነኝ። ዳር እንዲያዝኩ እንድታስብ የግድ የኦርቶዶክስ ቤተክርስቲያንን ህዝብ ጨፍልቄ አልዳንም ጨፍልቄ ይጠፋል ብዬ በጥላቻ መወጠር የለብኝም እና እኔ በጣም ዳርን ይዤ ነው የምንቀሳቀሰው። እሺ ቀጥል አባ ቀጥል። ሰግድ ለአብ ወወልድ ወመንፈስ ቅዱስ አሐዱ ስግደት እንዛዱ ሰለስቱን ዘሰለስቱ አሐዱ ሲለሱ በአካላት እንዛዱ በመለኮት የሚሆነው በእናትህ የገዙ ከቲዛ ኧረ በእግዚአብሔር ተመለስ በእናትህ እንጂ አንቺ ፌር አይደለም እኮ በእውነት እኔ ብዙ ጊዜ እያየሁ ተቀናለሁ። ጌታን ይኸውልሽ እኔ ብዙ ጊዜ ነው የምከታተለው። አቡኪ አሁን የሚያወራው ግዝ ትክክለኛ ነው? ኧረ በጣም እንዴ ለምሳሌ ከኒያን ፌክ እንትኖችም ስላሉ አንዳንድ ጊዜ እስራኤል ዳንሳ ጋር የሆነ ጊዜ ላይ የተወሩ ቻይኒኞች ምናምን ስላሉ ይመስላሉ ግን አይደሉምና አሁን ይሄም ሰው እኔ ስለማላውቀው ቋንቋውን እኛ እናውቀዋለን። እኛ ልጅ ያወራዋልና በደንብ አንቺም ዝም ብለሽ ነሽ እናውቀዋለን። አንድ ግዝ ብትጠየቅ ካልኖርን አንቺ ሄዱ አቡዛ ሚዩት አድርጉና አቤል የጠየቀውን ጥያቄ መልስ። እኔ ሪካርዲን እያበላሻችሁ ነው። በማላት ሳቁ ይመልስልን። ምን አይተን የሰለምከው ብሎ አቤል ጠየቀው። ከዛ በኋላ እናንተ አንዴ ትስቃላችሁ፣ አንዴ ተመለስ፣ አንዴ ሂድ አትበሉ። ተራፉ አበቃ። እሺ አሊ ላንቺ ሲል ሚዩት አደርገዋለሁ። እሺ ቀጥለሽ። እና ይሄ አንዱ አምላክ ወይም ደግሞ ይሄ አንዱ መለኮት ወይም ደግሞ ይሄ አንዱ ዲቫይን ራሱን በ3% ገለጸ ብዬ ስለማላምን ነው። ባይብል ላይም እንደዚህ አይነት አስተምሮን እስካነበብኩት ድረስ ስላላገኘው ነው። አምላክ ራሱን በሶስት አካል ገለጸ 3% ዋን ኤሰንስ የሚባለውን ነገር ባይብል ላይ አንደኛ ስላላገኘት ወይም ደግሞ ትሪኒቲ ላይ ማለት ነው። ዋናው የትሪኒቲ ኮንሰፕት ነው ብዙ ጊዜ ካየው። ሁለተኛ ደግሞ ክርስቲዮሎጂ ላይ ነው። ፕሪኢንካርኔሽን ክርስቶስ ቅድመ ህልውና አለው ብዬም አላምንም ራሱ ማለት ነው። ወይም ደግሞ በአምላክነት ቅድመ ህልውና በአምላክ ህልውና ውስጥ ታስቦ ሊኖር ይችላል ራሱ ማለት ነው። ግን ቅድመ ህልውና አለው ብዬም አላምንም ራሱ ማለት ነው በአምላክነት ደረጃ። ይሄ ምንድነው? ኢናርኬኖሎጎስ ከሆሎጎስ ኢምፕሮስቶንቲን ከኢትዮሴኖሎጎስ ከሆሎጎስ አርክሴግኒቶ ዮሐንስ 1:1 ላይ በግሪኩ ማለት ነው። እሱ ነገር ለክርስቶስ ነው ብዬም ስለማልለው ነው። ያው አይ ሚን በቃ ክርስቲዮሎጂ በተወሰነ መልኩ እየተማርኩኝ ነው። በተወሰነ መልኩ አሁን አንተ የኦርቶዶክስ ቤተክርስቲያን ዲያቆን ከነበርክ መጽሐፍ ቅዱስ ላይ አላገኘሁትም ብለህ ነው ይሄንን ሐሳብ እያወራክ ያለው።
የኢትዮጵያ ኦርቶዶክስ ቤተክርስቲያን አንድ ዲያቆን ደግሞ መጽሐፍ ቅዱስ ብቻ የሚል የፕሮቴስታንት ትምህርት አይከተሉ። ስለዚህ መጽሐፍ ቅዱስ ብቻ ላይ ሳይሆን ትምህርቶች የአባቶች ትምህርቶች ላይ ይመሰረታሉ። ከመጽሐፍ ቅዱስ ባለፈ ከአንደኛ ክፍለ ዘመን እስከ 4 እና 5 ክፍለ ዘመን ያሉ ቤተክርስቲያን ውስጥ ትምህርታቸው ያው ትምህርት እንትን ዶግማ እየጸና የመጣ ትምህርት ስለሆነ ማለት ነው በቅብብሎሽ። ስለዚህ አሁን ከመጽሐፍ ቅዱስ አላገኘውም ስትል አንተ መጀመሪያም ዲያቆን ነበርክ የሚለው ነገር ጥያቄ ምልክት ውስጥ አያድርብህም? ችግር የለም። መጽሐፍ ቅዱስ ብቻ አይደለም የሚያምነው። አንድ ዲያቆን ሲያምን መጽሐፍ ቅዱስ ብቻ ሳይሆን የሚያምነው የአባቶችንም ትምህርት ያምናል። አላስጨረስከኝም። አይ ቲንክ ሐሳቤን ከፋፍለ እንትን ስላልከኝ ነው አልጨረስኩም። ምክንያቶችን ቤዚክ የሆኑትን ነገሮች መጀመሪያ ከባይብል ነግሬ ወደ ሌሎች ነገሮች ላይ ልሄድ ነበር ራሱ ማለት ነው። የሚያስወጣኝ ነገር ትሪኒቲ ነው፣ ሁለተኛ ክርስቲዮሎጂ ነው፣ ሶስተኛ ነገር ደግሞ አናዘር ኤክስትራ ቡኮች ማለት ነው። ይሄ ሃይማኖተ አበው፣ ገድላት፣ ድርሳናት ምናምን የሚባሉት ነገሮች ላይ አንቲ ቢብሊካል ግራውንድ ያላቸው ኤቪደንስ ናቸው ብዬ ስለማመን ነው። ከመጽሐፍ ቅዱስ ጋር የሚጣረሱ ናቸው፣ የመጽሐፍ ቅዱስን ይዘት ምንም አይነት ሽታው የላቸውም ብዬ ስለማመን ይሄ ፐርሰናሊ ነው። ቤተክርስቲያኗን እንትን እያደረኩ አይደለም፣ ስለጠየቃችሁኝ ከዛ ነገር አንጻር ነው። ክርስቲዮሎጂና ትሪኒቲ ላይ የምሞግተው በመጽሐፍ ቅዱስ ነው። ገድላትና ድርሳናት ላይ ምናምን የሚባሉት ነገሮች ላይ ደግሞ ለምሳሌ ካለ ወላዲተ አማላጅነት ዓለም አይድንም። እንደገና በተመሳሳይ መልኩ ማርያም 3 እጅ አላት እንደዚህ የሚባሉ ነገሮች ዘራብሩክ እንደዚህ ያደረገ እንደዚህ የሚባሉት ነገሮች ትክክል ስላልሆነ ብዬ ስለማምን ማርያም ጌት ኪፐር እንደሆነች ታውቃለህ። መልካሴ ላይ ጌት ኪፐር ናት ማርያም፣ በር ጠባቂ ናት ተብሎ ቃል በቃል ማሳየትም እችላለሁ። 3 እጅ እንዳላት ጥቁሯ ማርያም እየተባለ እንትኗ ማርያም እየተባለ እንደዚህ የሚደረገው ነገር ትክክል አይደለም ነው የኔ አንደኛ ነገር ማለት ነው። ሶስተኛው ያው ሁለቱ ነገሮች ደግሞ ያው ቢብሊካል ግራውንድ ያላቸው ኤቪደንሶች ላይ ትሪኒቲ እና ክርስቲዮሎጂ ላይ አስረድቻለሁ ማለት ነው። ይሄን ነው 3 እጅ እንዳላት ቃል በቃል ማሳየት እችላለሁ። መጽሐፉም አለኝ ራሱ ትክክል ስላልሆነ ማለት ነው። ጌት ኪፐርም እንደሆነች ማሳየት እችላለሁ። የክርስቶስ ደም ይሮጣል በቃል በቃል ማሳየት አብ ማህፀን አለው መንፈስ ቅዱስ ይሮጣል የሚለውን ቃል በቃል ላሳይ እችላለሁ። ራሱ ከፈለክ ላሳይ። ኦኬ ከገድላት ውስጥ ነው እንዴ? እና ታዲያ ኦርቶዶክስ ተዋህዶ ቤተክርስቲያን አክሴፕት የምታደርገው ቅድም እኮ እሺ። አይ ባለቤቶቹ ቢገቡ ደግሞ ጥሩ ነው እነሱን ላይ ለማውራት አሁን ለሱ ልከራከርክ አልችልም። ላሳያችሁ ለመላለስን ማለት ግን ዋናው ድህነትን የምንፈጽምበት በመጽሐፍ ቅዱስ አይሻልም? አሁን ይሄን ገድል አሁን ለመጀመሪያ ጊዜ ነው የሰማሁት። ማርያም 3 እጅ አላት ምናምን የሚል አይ ላሳይሽ። እሺ አንዴ መጋቤ ሐዲስ ሮዳስ ታደሰ ነው እንግዲህ የጻፈው መጽሐፉን የተረጎመው መልካስል ንባቡና ትርጓሜውን ታውቂዋለሽ። ሰዓታት ላይ ይቆማል። እንግዲህ እኔ በቤተክርስቲያኗም ስለነበር አክሴፕት አድርጋለሁ። ቀይ ላሳይሽ ከፍቼና አላየሽ እስካሁን እንዴት አላየሽው? እኔ እኮ ኢምራን ቤት ነበር እንትን ያልኩት ይሄን ነገር። እሺ ይታያል? ይታያል። ምን ይላል? መልካ ስዕል ንባቡና ትርጓሜው በማን መጋቤ ሐዲስ ሮዳስ ታደሰ። ይሄ በመጋቤ ሐዲስ ሮዳስ ታደሰ ከዛ 3 እጅ እንዳላት ላሳይሽ። ጌት ኪፐሯም እንደሆነች አስይሻለሁ። እና እነዚህ ነገሮች ቤዚክ አይደል? አሁን እኮ 3 መባሉ ሳይሆን ከምን አንፃር ነው የተባለው ነው። ይሄ እንግዲህ መጽሐፉ ላይ ይሄ ላሳይሽ። ይሄ አቡኪ እንደዚህ እናድርግ። ኦርቶዶክሳውያን መምህራን ሼር እናድርግና መምህራኖቹ ሼር እናድርጋቸውና ለምን ያስወጣው? ለምን አስወጣችሁ? ታሱ ለምን አራታሱ ራሱ ሞቶ ሊሆን ይችላል። ቆይ ኔትወርክ እንደሆነ አሳየኝ። ለኔ ሰውን ያስወረደው ኖ አስገባ። እኔ ይግባና ቆይ አስገቡትና ሌሎቹም ይግቡና መምህራኖቹ ያብራ። ይህም ሲመጣ አንድ ጥሩ ጥያቄ ኮመንት ላይ ያየሁታል እና አሁን ላይ ብትወያዩ አይሻልም? እዚህ ጋር እናንተም መጽሐፍ ቅዱስ ይሻላል። መጽሐፍ ቅዱስ ነው የሚሻለው። መጽሐፍ ቅዱስ ነው የሚሻለው። እሱ ባለቤቶቹ ደግሞ ካሉ ገድሉንም የሚያውቁ ሰዎች ካሉ ይግቡና ማውራት ይችላሉ። ያው
ነው ለውይይትም አይደለም። አስገቡታ ልጁ አስወጥተውኝ ነው። እሺ እኔ አልወጣሁም፣ ራሱ ሞዴሬተር ነው ያስወጣኝ። እኔ ሃው ችግር የለም ላንቺ ሪስፔክት ስላለኝ እመለሳለሁ እንጂ ትክክል አይደለም። ራሱ ያው መጥፎ ነገር አልተባለው እንትን ማለት አይችሉም። ሊቦልኩም ሚውትም ሊያደርጉ አይችሉም። ቀጥል፣ ማንም እንዳይነካው ሀሳቡን ይጨርስ። መሸነፍ ነው የሚመስለው ባይዘዌ ችግር የለውም። ያው በተነሱት ነገሮች አንፃር ነው እንጂ ባለቤቶቹ በሌሉትም ማሳየት አያስፈልግም። ግን እንደሌሉ ምናምን ኦርቶዶክስ ነኝ ግን እንደዚህ የለኝም ገድል ላይ ስለዚህ አለ አለ ግን ለሌሎቹ የሚሰማ አይመስለኝም። ዝግ ነው እንትን ማይክ አለው እንደ እንደምንዩት ትሩዝ አለው ሲሶ ወጣሽ ግን አንዴ መጽሐፍ ከመክፈቱ በፊት አንድ ነገር ያስቀምጥልን እና እዛ ያለን ቁርአን አይደለም ልንጠይቅ እንትን ያለው ችግር የለውም። አይ ገብቶኛል። አሁን ገድለም የትኛው መጽሐፍ ሲቀመጥ ቤተክርስቲያኗ ያስቀመጠችው ነገር አለ። ዝክረ ኒቂያ ካያችሁ የተነገረ ነገር አለና ሳንሶርድ አስቀምጥና ከዛ በኋላ ገድሉ ላይ ጥያቄን ታስቀምጣለህ። ትሩዝ አላደመጥኩም ማለት ነው። ራሱ ከኋላ ስለገባ አይሚን አላቅም። እኔ ገድል ላሳይ አይደለም ራሱ ማለት ነው ካልሰማኸኝ። እኔ መልክዓ ስዕል ንባቡና ትርጓሜ አንድምታ በመጋቤ ሐዲስ ሮዳስ ታደሰ የተተረጎመው ሰዓታት ላይ የሚቆመውን መጋቤ ሐዲስ ሮዳስ ታደሰ የተረጎመው መጽሐፍ ነው እያሳያለሁት። አንደኛ ይሄ መጽሐፍ ገድል አይባልም። አንደኛ ስህተት ይሄ ነው። ራሱ ገድል አልከፈትኩም። ሁለተኛ ነገር የመልክዓ ስም ንባብና ትርጓሜ በመጋቤ ሐዲስ ሮዳስ ታደሰ ነው። ሶስተኛ ነገር ልከፍት የነበረው ደግሞ በቃል የተናገርኩትን ነገር ከፍታ ሳይ ስላሉ ከስር ስለተናገሩ ነው እንጂ እኔ አላማውም ታርጌቱም የለኝም። ራሱ እኔ አይመለከተኝም ራሱ ማለት ነው። አንደኛ ነገር እሱ ነው። አክቹሊ አይ እንትን ገድል ብለው ስላስቀምጡት ነው ችግር የለውም። ግን የትኛውንም ገድል ሲከፈት ምናምን ሁላችሁም ማወቅ ያለባችሁ ነገር ሳንሶርድ የሚባል ነገር አለ። ሲቀጥል ደግሞ የምትከፍተው መጽሐፍት ቤተክርስቲያን ከአባቶች በደንብ ስማኝ፣ ከአባቶች አስተምሮ ቸርች ፋዘር ከምንላቸው ከነዛ ማይጣረስ ከሆነ ምክንያቱም ምንም የሚመዘነው የትኛው መጽሐፍ አባቶች አስተምሮ ነው። ስለዚህ ከነዛ ማይጣረስ ከሆነ ችግር የለውም እናየውና እንትን ይባላል። ከዛ ውጪ ግን ገድል ድርሳናት እንደዚህ አይነት ነገር ሲከፈቱ በመጀመሪያ ሳንሶር ራሱ ይጠየቃል። እና ሲቀጥል ከፈተው አይ ስለ ገድሉ አሁን ይቆይና ሲሶም አበይለም ስላለ ተመሳሳይ ሀሳባቸውን ለምን ከክርስትና ወጣክ ብለው ጥያቄ አቅርበውለት ነበርና ዋናው ድህነታችን ላይ ስለዚህ አሁን በዋናነት የቅድመ ዓለም የክርስቶስ ህልው አለመኖሩን አረጋግጠህ ነው መጽሐፍ ቅዱስ ላይ ወይስ ከአንተ እምነት ማጣት የተነሳ እንደሌለ ደረስክበት? እሱን ብትነግረን እንዴት እንደደረስክበት የክርስቶስ ህላዊ ከቅድመ ዓለም በፊት አለመኖሩ እንዴት እንደደረስክበት። እሺ በዛው ግን እንትን አየህ አቡኪ ነገረ ድህነት ስላለች ስለሰማው ነውና የኢትዮጵያ ኦርቶዶክስም እንዲሁም ኦርቶዶክሳዊ ነገረ ድህነት አስተምሮ ጸሎት ሃይማኖትና ከዛ ትክክል አይደለም ያ ነገር ትክክል አይደለም ካልክ በዛ ላይ ሲጀመር በደንብ መወያየት እንችላለን። አውቀዋለሁ ራሱ እንትን የዘውትር ጸሎት ላይ ያለውን ነገር አይሚን ያው ክሬዳችሁ ነው አይ ቲንክ ይመስለኛልና ከዛ ነገር አንፃር አይቼዋለሁ ለማየት ሞክሬያለሁ። ባይብል ላይ የሚያየኋቸው ነገሮች አሉ። ሊትራሊ አቤሎም ለጠየቀኝ ጥያቄ ማለት ነውና እነዛ ቤዚክ ነገሮች አሁን ለምሳሌ ጸሎተ ሃይማኖት ላይ ካየሁ ለምሳሌ ጸሎተ ሃይማኖት ነአምን ባህዱ አምላክ እግዚአብሔር አባህዜ ኩሉ ገባሬ ሰማያት ወም ዘያስተሪው ዘያስተሪው ነአምን ባህዱ እግዚእ ኢየሱስ ክርስቶስ ወላ ባህድ ዘህል መስሊዮም ቅድመ የተፈጠረ ዓለም ብርሃን ዘምራን አምላክ ዘማምላክ ዘተወለደ ዋኮ ዘተገብረ ይላል። የተወለደ እንጂ ያልተፈጠረ ይላል አይደለ? ይሄ ሐሳብ በአማርኛ ልልል እችላለሁ እስካሁን ያልካቸውን በግዕዙም ማየት ማለት እችላለሁ። ግን ከፈለግ የሃይማኖት ጸሎት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ከዛ ሰማይና ምድርን የፈጠረ
የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን ብሎ ያስቀምጠዋል። ስለዚህ ይሄ መጽሐፍ ቅዱሳዊም አባታዊም ትምህርት አይደለም ካልክ ያ ማውራት እንችላለን። እሱ ጋር አይደለም ጥያቄ እኔ ወናምን ባህሩ እግዚእ ኢየሱስ ክርስቶስ ወላ ባህር ዘህሊ ምስሊሆም ቅድመ ተፈጠረ ዓለም ብርሃን ዘምብርሃን አምላክ ዘማ አምላክ ዘተወለደ አኮ ዘተገረው ዘሩይ ምስላ በመለኮት ከአብ ጋር የሚተካከል የተወለደ እንጂ ያልተፈጠረ ይላል። ኢየሱስ ክርስቶስ በስጋ ፍጡር ነው አይደለም? በጣም ጥሩ በጣም ጥሩ። አሁን ጥሩ ፖይንት አነሳ። የተወለደ እንጂ ያልተፈጠረ ሲል ስለማን እየተናገረ ነው? ኦኬ ስለወልድ ስለወልድ ነው። ወልድ ከዘላለም ከአብ የተፈጠረ ነው እንዴ? ያልከኝ ወልድ ከዘላለሙ ከአብ የተፈጠረ ነው ወይንስ የተወለደ ነው? ራሱ ከዘላለም ነበር ይኮን ያላም ይሄ የሃይማኖት አይደለም ነው። አንደኛ ምን መሰለ አሁን አቡኪዬ ከዘላለሙ ወልድ የተፈጠረ ነው ወይስ የተወለደ? የትኛው ነው ትክክለኛው ትምህርት? ያው እናንተ የምታምኑት አብን ባህሪ ዘምባህሪ አምላክ ዘማምላክ ሆኖ ተወለደ ነው የምትሉት። ሊትራሊ እሺ ተፈጠረ እንላለን። አይ ትላላችሁ እኮ ነው ያላልኩም አይደለም። ስለዚህ አንልም አይደለ? ስለዚህ ምኑ ነው ትክክል ያለው ነው እዚህ ቃል ላይ ማለት የተወለደ እንጂ ያልተፈጠረ አለ። ስለዚህ ምንድነው ስህተቱ? ገባኝ። እኔ አሁን እያልኩ ያለሁት ከዘላለም እግዚአብሔር ወልድ ተወለደ የሚል ነገር አለ ወይ ነው ራሱ ባይብል ላይ። እሺ መጽሐፍ ቅዱስ አንድ ሰው ይክፈትልኝ። ዕብራውያን ምዕራፍ 1 ያው ክፈትልኝ አንተ። ዕብራውያን እሺ ምዕራፍ 1 ክፈተው። ከዛ በኋላ ካስፈለገ ወደ ብሉይ ኪዳኑም እንሄዳለን፣ ወደ ዳዊት ማለት ነው። ዕብራውያንን አንዴ እናየውና ኢንሻአላህ ችግር የለም። እንትንን ክፈተው። ዕብራውያን 1ን ትከፍተዋለህ። መዝሙርን ከፈተውና ከዛ መዝሙርን ከከፈትከው መዝሙር 2ን ትከፍትልኝና ምዕራፍ 7 ቁጥር 2 ምዕራፍ 7ን ከዛ በኋላ ዕብራውያንን ደግሞ ትከፍተዋለህ። አንድ የተገናኙ ነገር ስለሆኑ ማለት ነው። መዝሙረ ዳዊት አይሚን እሺ ወልድ አንተ ዋና ወለድኩ ካንተ ልጅ ነን ነው ዛሬው ልጅ አለ የሚለው ነው። በጣም ጥሩ እሺ። አንተ ልጄ ነህ እኔም ዛሬ ወለድኩ ብሎ ያስቀምጣል። በጣም ጥሩ። እሱን ያዝና አሁን ዕብራውያን ምዕራፍ 2ን ምዕራፍ 1ን ክፈትልኝ። ከቁጥር 5 ኦር ምናምን ያስቀምጧል። እሺ ስለ ልጁ ግን የሚለውና ኦኬ አይ ማይገናኝ ተጽፏቸው ግን ሊሄድሽ አይ ኖ በደንብ ነው የሚገናኘው። ከመላእክት ብሎ ከጀመረው በኋላ አንብበው። ውጪ ላይ ስለሆነ እንደዛ ነው። እሺ ተመልሻለሁ። ሩስ ተመልሷል። ከፈታውና እኛም እያየ ነው እንደማይገናኝ ታይዋል። ያው ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጃለሁ ደግሞ እኔ አባቱ ሆነዋለሁ እርሱ ልጅ ይሆነኛል ያለው ከቶ ለማን ነው? ደግሞ በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። ስለ መላእክቱም አንብበው ልቀጥል። አንብበው። ስለ መላእክቱ መናፍስት አገልጋዮች የእሳት ነበልባል የሚያደርግ ይላል። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ አንጠላህ። ስለዚህ እግዚአብሔር አምላኬ ከጓደኞቼ ይልቅ በደስታ ዘይት ቀባ። በጣም ጥሩ። ስለዚህ ለመላእክትስ አንተ ልጅን የተባለው ከወዴት አለ ይልና ማንን ነው የሚያስቀምጠው? ስለ ኢየሱስ ክርስቶስ ነው የሚያወራው። የዳዊትን መዝሙር ምዕራፍ 2ን ይጠቅስና ስለ መላእክት እንዲህ ተብሏል ወይ ይልና ስለማን? ስለ ልጁ ግን አምላክ ሆይ ዙፋን ከዘላለም እስከ ዘላለም ነው ብሎ ያስቀምጣል። ከዚህ በፊት ደግሞ ያለ አንድ ጥቅስ አለ። የመጀመሪያውን ፓርት ከአንድ ጀምራ አንብበው። እዚህ ላይ አንዴ እንጨርስ ይጥፋል። ያ ከዘላለም መኖሩን ላሳየክ ስለሆነ ነው። አሁን ከዘላለም መኖሩን ስላሳየክ ስለሆነ ቁጥር 1 እና 2ን እስከ 4 አንብበው። ኦኬ ግን ዲስከስ አይሆንም። ሊትራሊ አንተ ነው የምትነግረኝ እንጂ ዲስከስ አይሆንም። መጽሐፉ ነው የሚነግረው። መጽሐፉ ነው ክፈተው ወይንም አንብበው ይፈጠኛለህ። ኦኬ እሺ ስንት ልስጥ? ምን እናንብበው? ካል ጀምራ አንብበው። እዛው ዕብራውያን ምዕራፍ 1 ዕብራውያን ምዕራፍ 1 ከቁጥር 1 ላይ ኦኬ እሺ
ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተነግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ በጣም ጥሩ ሁሉን ወራሽ ባደረገበት እንዲሁም ደግሞ ምንን በፈጠረበት ዓለማትን በፈጠረበት ስህተት ነው። ዘመናትን ባደረገበት ቀይ ሁሉን ወራሽ ባደረገው እንዲሁም ደግሞ ዓለማትን ምን ባለበት ዘመናትን ባደረገበት ትሩዛይስ ምን ዘመን እዚህ ጋር ዓለማትን በፈጠረበት አሁን እዚህ ጋር ከመጣ ወደ ቆሮንቶስም እንሄዳለን። ሁሉ በእርሱ ለእርሱ ተፈጠሩ የሚለው እንዲሁም ደግሞ ዮሐንስ 1:1 ላይ እንመጣለን። ግን አሁን እዚች ጋር ግልጽ እንድታረግልኝ የሚፈልገው ነገር ዓለማትን ምን ባለበት ነው። የትራንስሌሽን ስህተት አለው እያልኩ ነው። እንደም ያልገባህ ራሱ አዮናስ ነው የሚለው የግሪኩ ላይ አዮን ደግሞ ኤጅን ለማሳየት ነው። ቴክኖስን አልተጠቀመም አንደኛ። ሁለተኛ በፈጠረበት የሚለው ኤፒኤሲን የሚለው ነው። ባደረገበት የሚል ነው ወንጌል ነው። ስለዚህ ዘመናትን ባደረገበት ተስማማለሁ። ችግር የለም። ኦኬ እሺ ችግር የለም። በዛም አርጉመንት እንሂድ። ዘመናት ራሱ ሁሉ የሆኑት በማን ነው? በኢየሱስ ተደርጓል። አዲስ ዘመን በጣም ጥሩ። እርሱ ደግሞ ምኑ ነው? ልጁ ነው አይደል? እርሱ ደግሞ ልጁ ነው አይደለ ወይ? እግዚአብሔር ልጅ ተብሏል። በጣም ጥሩ። ስለዚህ ዘመናት ሁሉ የሆኑበት በማን ነው? ኦኬ ዘመናትን ባደረገበት ይላል እኮ ዘመናትን ሁሉ ባደረገበት በማን ነው? በኢየሱስ ያልኩ። በጣም ጥሩ በኢየሱስ። ስለዚህ ዘመናት ያደረገበት በኢየሱስ ከሆነ ከዘመናት በፊት ማን መኖር አለበት? ዘመናት ሲል ስለእንትን አይደለም ይቀርልኝ። ከዘመናት በፊት ማን መኖር አለበት? እንግዲህ ታርገለኝ ስለበት ድምጽ እየተረበሽ ነው። አንድ ሚውት ያዝና መቀጠል ይችላል። አቤል መቀጠል ትችላለህ። እኔ ምን ቆይ አሁን እኮ እኛ አስቀምጣችሁን እኮ ዲስከሽን ያደረጋችሁት እኮ አንድ ሁለት ጥያቄ እኛ አቡኪንም ጠይቀውና እስቲ አቡኪ እሺ በቃ ክርስትና ላይ እንደዚህ ክርስትና ላይ አሁን አንተ ያነሳቸው ሜንሽን ያደረካቸው ጥያቄ ስለፈጠረብህ ወደ እስልምና ሄደ። አሁን የእስልምና ላይ ያለውን ፈጣሪ ነው ትክክል ነው የምትለው? በምን መስፈርት ብትጠይቁኝ እንደውም ደስ ይለኛል። እሱን ለምን በምን አይነት መስፈርት ተቀበልከው ምናምን የሚለውን ነገር ሊትራሊ ትሩዝ ወደ እንትኑ ስለገባ ነው እንጂ አይሚን እንትኑ ላይ ነበር። አንተ እንደማወቅ ስለሆነ እስቲ እስልምናን አንተ አሁን ለምሳሌ ከምን አንፃር ተቀበልከው? እስቲ የክርስትና ላይ እነዚህ ጥያቄዎች ተፈጠሩብኛል፣ ከዚህ ነገር አንፃር ከክርስትና ወጣዋል፣ ከዛ ወደ እስልምና ሄደ። እስልምናን ትጨርሳላችሁ። ከእስልምና አንፃር ያለውን ነገር ሰምተን እንውጣ ብለን ነው ትሩዝ ከክርስትና አንፃር እስልምና ምርጫ ያደረገበት እውነት እንደሆነ ያረጋገጠበትን ሀሳብ ይንገረንና እስልምና ላይም ደግሞ የሚሰሩ ሰዎች ይጠይቁት ከፈለጉ ካሉ ገስት ላይ ያስገቧቸውና አሁን ባልከው ግን ኢየሱስ ክርስቶስ ችግር የለም በዛ ኢየሱስ ክርስቶስ እንትን እንዳይል ነው። አሁን ኢየሱስ ክርስቶስ ዓለም ከመፈጠሩ በፊት እንደነበረ የሚያሳዩ በጣም ብዙ ጥቅሶች አሉ። እነሱን ጥቅሶች መስጠት እንችላለን ሁላችንም እዚህ ውስጥ ያለን ሰዎች። ግን እስቲ እስልምና እውነት ነው ብለህ እንድታምን ያደረገ ታሪካዊ ሊሆን ይችላል። ራሱ ቁርአኑን በተመለከተ የገባህ ነገር ምንድን ነው? እሺ አላህ ትሰማለህ? ስልክ እየገባብኝ ስለሆነ ነው ይቅርታ። የመጀመሪያው ነገር ምንድነው? ቁርአንን በምን አይነት መስፈርት ተቀበልከው ነው መጀመሪያ የሚመጣው ነገር። ዶክትሪን እሱ ስለሆነ ቁርአንን በምን አይነት መስፈርት ተቀበልከው ከተባለ አንደኛ ነገር ሰኩላር ሪዝኒንግ አግሪመንት ተጠቅሜ ነው ቁርአንን በቁርአን ፈትቼ ማለት ነው። እንደዚህ አይነት አባባል እንዴት አይነት ነው ማለት እንዴት ቁርአንን በቁርአን ፕሩቭ ማድረግ ትችላለህ ከተባለ አንደኛ ነገር ምንድነው ቁርአን ከሚናገራቸው ይዘቶች አንፃር ለምሳሌ ስለ ተውሂድ አንደኛ ይናገራል። ስለ አንዱ አምላክ በምንነትም በማንነትም ማለት ነው ኢንሴንስ ኢን ፐርሰን ዛትና ሸክሱ ከዘር ሲፋው አንድ እንደሆነ አምላካችን ይናገራል።
ለዚህ ማስረጃችን ወኢላሁኩም ኢላሁን ወሂድ አምላካችሁ አንድ አምላክ ብቻ ነው አሐድ የሚለውን ነገር ይናገራል አምላካችን ቁል ወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ጌታቸው አንድ ብቻ ነው ቁል ያ ሙሐመድ ቁል ወላሁ አሐድ ወኢላሁኩም ኢላሁን ወሂድ እና አሐድን የሚለውን ቃሎች ራሱ ይጠቀማል አንደኛ ነገር ይሄ ነው ሁለተኛ ነገር ቁርአንን ደግሞ ለምሳሌ ሀታ የነብዩ ቃል ቢሆንስ ብዬ ጠይቄ ነበር መጀመሪያ የጠየቁበት ነገር ምንድነው ሀታ ነብዩ በራሳቸው ድርሰት ጽፈውት ቢሆንስ ቁርአንን ከራሳቸው ጽፈውት ቢሆንስ በሚባልበት ጊዜ አንደኛ በዛን ጊዜ ኡምይ የነበረ ሰው ማንበብና መጻፍ የማይችል ሰው ግመል ጠባቂ ሀታ የነበረ ሰው በእንደዚህ አይነት አግሪመንቶች ገቢ የሆኑ ሚስጥሮችን ሊያውቅ አይችልም ራሱ አንደኛ ነገር የቁርአንን ይዞታውን ማየት ያስፈልጋል ነው ሶስተኛ ሀታ ከሰይጣን ቢሆን ሀታ ሰይጣን ለምሳሌ ሰይጣን ለሰይጣን ግልጽ ጠላት ነው ይላል በተመሳሳይ መልኩ አባካኞች ከሰይጣን ወገኖች ናቸው ይላል በተመሳሳይ መልኩ ሰይጣን ደግሞ ለእናንተ ግልጽ ጠላት ነው ይላል ኢማጂን ይሄ ሪቪሌሽን ከሰይጣን ከሆነ ሰይጣን ለሰይጣን ጠላት ነው ወይ እንደገና ደግሞ ሰማይና ምድርን የፈጠረው አንድ አምላክ ነው ከዛ መላሱን ብቻ በብቸነት ተገዙት የሚል ሰይጣን አለ ወይ በተመሳሳይ መልኩ እኛ ሰማይና ምድርን ፈጠረን ይያለ በእንደዚህ አይነት ወይ የሚናገር ሰይጣን ራሱ የለም ነው ሁለተኛ ገቢ የሆኑ ነገሮችን ከአንዱ አምላክ በቀር ሊያውቅ የሚችል የለም ራሱ ወደፊት የሚናገሩ ነገሮችን ጥቅስም አይ ቲንክ እየጠቀስኩ መናገር እችላለሁ ገቢ የሆኑ ብዙ ነገሮች የተገኙ ነገሮች አሉ ኢትስ ሞደርን ሴንስ ኢን ሆሊ ቁርአን ላይ ቤዚክ ባይሆንም የተናገሩ ነገሮች አሉ እነዚህ ነገሮች ገቢ የሆኑ ወደፊት የሚመጡ ነገሮችን ስላለው ክስተቶች መጻኢ ነገሮችን ሰይጣን ያውቃል ወይ ነው ሰይጣን አይማሪ ሁሉ አይደለም ራሱ በኔቸር ማለት ነው ያውቃል ግን አይማሪ ሁሉ አይደለም ሁሉን አያውቅም ራሱ ሊሚቴሽን አለው ኖሌጅ ላይ ሰው ከዚህ አንፃር ነው የተረዳውበት ቁርአን አንደኛ ነብዩ እንዳልተናገሩት ማቀው አንዱም ማንበብና መጻፍ የማይችል ሰው በእንደዚህ አይነት ወይ ሚራክሎች እያሳየ ሊናገር አይችልም ሁለተኛ ነብዩን እዚህ ላይ ብትጨምር ብትቀንስ እንደዚህ እናደርጋለን ነብዩ ግልጽ ድግምተኛ አይደለም እብድ አይደለም እንደዚህ ያለ ሲህሩ ሙቢን አይደለም ይያለ አጥዩላህ አጥዩረሳላህና መልእክተኛውን ታዘዙ ይያለ የቁርአን ግራማቲካል አፕሮች እንኳን ብትወስደው ነብዩን እንዳላሉት ያሳያል ማለት ነው አንደኛ እነዚህ ነገሮች ናቸው ለማለት ፈልጌ ነው አቤሎ ካለ ግልጽ ከሆነ ይሄንን ሐሳብ ያገኘው ቁርአን ላይ ነው ዶክትሪናችን ቁርአን አይደል እንዴ እሺ ቁርአኑን ለማን የተገለጠው ወይም ማን ነው ቁርአኑን የተቀበለው ቁርአን ሪቪል የተደረገው ለነብዩ አለይሂ ሰላቱ ወሰለም ኢን7 ሴንቸሪ አካባቢ ላይ ነው ኦኬ በ6ኛው ስለዚህ ራሳቸው ነብዩ ናቸው ምስክር ማለት ነው ለምን የቁርአኑን አላህ እንደሰጣቸው አላህ በጀብሪል በኩል እንደሰጣቸው ደግሞ ከጀብሪል እንደተቀበሉ ብቸኛ ምስክር ራሳቸው ነብዩ ናቸው ምን አልከኝ ሲሶ ልክ እኮ ነው አቤል ከነብዩ ውጪ ሌላ ምስክር ማን ነው አይዘወይ ነብዩ አይደለም ምስክር በቁርአን ላይ እንደው ምስክርነት የሚሰጠው ለነብዩ አላህ ነው በተዘዋዋሪ እኮ አላህ እንደመሰከረላቸው የተናገሩት ማን ናቸው እኮ ሌላ ኤቪደንስ ለምሳሌ አላህ መስክሮልኛል ብለው የተናገሩት ማን ናቸው ወይስ አላህ ራሱን የተናገረው ለሌላ ሰው አይ ሰሃቦችም አሉ አንደኛ ነገር በዚህ የነበሩ ሰሃቦች አይ ቲንክ ከነብዩ በኋላ ስለሆኑ ነው እንጂ ለሰሃቦች አላህ ተገልጦላቸዋል አይ ላላ እንደዛ አይደለም ይሄን እኮ አሁን ለሰሃቦች አላህ ሳይገለጥላቸው ለመሐመድ ትክክለኛውን ቁርአን እንደሰጣቸው ራሳቸው መሐመድ ብቻ በመሰከሩበት እንዴ ሰሃቦች ማረጋገጫ የሬቨሌሽን ሲወርድ በጅብሪል አለይሂ ሰላም አማካኝነት ነው ራሱ ወረደው ራሱ ማለት ነው ታማኙ ሩሁል አሚንና ሩሁል ቅዱስ የተባለው ነው ራሱ ከአላህ Subhanahu Wa Ta'ala እንትን ይያለ ወደ ነብዩ ሲያወርድ የነበረው ሶስት ፐርሰኖች አሉ አላህ አለ ጅብሪል አለ ነብዩ አሉ እንደዛ ነው እንጂ ስለዚህ አላህም በአይን የሚታይ አይደለም ጅብሪልም በአይን የሚታይ አይደለም በስጋ አይን የሚታይ አይደለም ብቸኛ ምስክር እዚህ ውስጥ ነብዩ መሐመድ ናቸው እንጂ ሌላ አካል አይደለም ማለት ነብዩ ከጀብሪል ነው የተቀበልኩት አሉ ነብዩ በጀብሪል
በጅብሪል በኩል አላህ መሰከረልኝ አሉ። ነብዩ አንድ ነው አለኝ አሉ። እዚህ መካከል ላይ ነብዩ ናቸው እንዲህ ተባልኩ ብለው ለህዝቡ የተናገሩት እንጂ ሌላ ምንም አይነት ማረጋገጫ የለም። ተባልኩ የሚል ነገር አለ ቁርአን? አንቀጽ ከሌለ አልገባህም እኮ ራሱ እያወራሁልህ ያለሁት አላህ እንደዚህ አለኝ ብለው ነብዩ ተናግረዋል ቁርአን ላይ። አላህ እንደዚህ ስለዚህ አላህ አይደለም ያላቸው ማለት ነው። እንደዛ ካልሆነ እያልኩ ነው እኔ ይዋዳራ እንዴ። አይ አዎ እንዲህ ብሎኛል ብለዋል እያለ ነው። አዎ ብለዋል እያልኩት አዎ ብለዋል ነብዩ አልተናገሩም። ቁል ያ መሐመድ ወይ በላቸው አምጣ። አይ በላቸው ብሎኛል እያለ የሚናገረው መሐመድ እንጂ ማንም ሰምቶ አልተናገረው። በእንዲህ በል ብሎኛል። ለምሳሌ ማስረጃ ልስጥህ። ዘይነብ ቢንት ጃሽን ሊያገባት ማለት ባገባት ሰዓት ሰዎች እንግዶቹ አልወጣ ብለውት እንግዶቹ ነብዩ ስለሚያፍር ኦኬ እንዲህ በላቸው ብለዋል ብሎ መሐመድ ስለሚያፍር ጠያቂዎች ወይም ደግሞ ስትጠይቁ ለመሐመድን ለመጠየቅ ስትመጡ ቤቱ ብዙ አትቆዩ ብሏቸዋል ብሎ የተናገረው መሐመድ ነው። እንዲህ ብሎ ገልጾልኛል ብሎ የተናገረው መሐመድ ነው አይደል? ይሁን እነሱ ላይ አሁን ማስረጃውን ተከፍተዋል። አንደኛ፣ ሁለተኛ ነገር የኔ አግሪመንት ቁርአን በደስታ ከፍተዋለሁ። አረቁ አንድ አፌ ላይ ቁርአን ላይ ቁል ያ መሐመድ ማስረጃውን ትከፍተዋለህ ብለኸኝ አፌ ላይ ማለት በደስታ ከፍትልሃለሁ እኮ ነው ያልኩህ። ኦኬ ላውራ ነው እያልኩኝ ያለው ትከፍቷለህ፣ ችግር የለውም እና ያለው ማስረጃው እኔ እያልኩኝ ያለሁት ቁርአን ላይ አላህ እንደዚህ አለኝ ብለው ነብዩ የተናገሩበት አለ ወይ ነው ጥያቄ። የነብዩ ቃል አለ ወይ ነው? ካለ አምጣ። ሲጀመር ለሰዎቹ እንዲህ ብሎኛል ቁርአን አወረደልኝ ብለው የሚናገረው መሐመድ ነው እየተባለ እኮ ነው። አርጊመንቱ አልገባህም እንዴ? ቁርአኑ የሆነ ቨርስ አዎ እንዲህ ብሎኛል ብለው የሚናገረው መሐመድ ነው ለሰዎቹ። ይበል አይበል ዶን ሀቤ ነው። ለሰዎቹ አላልኩም። ተረጋጋ ዮሐድ። ለሰዎቹ ነው እና ለማን ይበል ታዲያ? ዮሐድ አንዴ እንደማመጣ አንዴ ይቅርታ ጋር እኔ ያልኩኝ ያለሁት መጀመሪያ ይሄ ሪቪሌሽን ሲወርድ መጀመሪያ አላህ ለጅብሪል ደግሞ ለሙሐመድ ነው አይደለም? የታወቀ ነገር አይደለም። ምን አልከኝ? አይደለም እሱ እያላችሁ ያላችሁት ፕሪሶፖዚሽን ነው። ምክንያቱም ጅብሪል ይስጠው ማን ይስጠው ይሄን ሁሉ ስማ ጠይቀ ልክ ሳወራ ተደርበኝ አታወራ። እኔ እንደምሰማ አንተም ለመስማት ሞክር። አይላ ሚዩት አድርጊ። አንዴ ሚዩት አድርጊ። ይቅርታ አይላ ይቅርታ መሀል ላይ ያው እኔ የዋድ ማውራት ሲጀምር ዘግቻለሁ። ምንም አላልኩም፣ ተውኩኝ። ስለዚህ እንደዛ እናድርግ። ያወራ ነበር ለዮሐር ሰጣ አይደል? ጀስት አሊያ ማናት አይላ አስተወራ ለምን ተሰሩታላችሁ? ያልገባኝ ነገር ይሄ ነው ራሱ። አይ ለኔ አንተ እያወራህ ነው፣ እኔ እናንተ እያወራ ነው አይደል? ሁለታችን እያወራ ነው። ፈቅዱ ታነሻለሽ አሊያ እድሉ ሲሰጥሽ አታስወርዷት። ባጭሩ የአህደይ አግሪመንቱ ምንድነው? ቁርአን ላይ ነብዩ አላህ እንደዚህ አለኝ ብለው የተናገሩበት ቨርስ አለ። ባጭሩ ይሄ ነው። እሺ በደንብ ስማ። ዋናው ሐሳቡ እያለህ የነበረው ወይም ሐሳቡ አልገባህም ማለት ነው። አቤላ እየጠየቀህ ያለው ቁርአን የአላህ ንግግር ነው። መሐመድ እንዲህ ብሎ ተናገረ የሚል የለም። ወይም ደግሞ መሐመድ እንደው አላህ እንዲህ ብሎኛል ብሎ የተናገረበት አለ ወይ የሚል ሐሳብ ነው ያነሳው አንተ። አዎ አለ። የቱ ጋር ካልከኝ በደንብ ስማኝ። የሆኑ ኦኬዥኖች ሃፐን ባደረጉ ቁጥር ማለት ነው መሐመድ የሚፈልገውን ነገር ለመናገር ሲፈልግ አላህ እንዲህ ብሎኛል ብሎ በቁርአን መልክ ሰዎቹን ሲነግራቸው የነበረው መሐመድ ነው። ይበለው አይበለው ሰዎቹ የሚያውቁት ተአምር የለም። በቃ ዘ ኦንሊ ኢንፋሊብል ሶርስ ወይም ደግሞ እንዲህ እያለ ነው አላህ ብለው የሚነግራቸው እና እየነገራቸው ያለው መሐመድ ብቻ ነው። ይበል አይበል አላህ ተገልጦም ተናግሮ ለሰዎችም አያውቅም።
አይላቀጥ ቴንክ ዩ ሻፕ ያፉ በለኝ። እኔ ልገባ ፈልጌ አይደለም። ፈርስት ኦፍ ኦል እዚህ ጋር 564 ሰዎች እነዚህ ሰዎች ምን እየጠየቁ ነው? ከጅምሩ ጥያቄው ራሱ ልክ አይደለም። ቢካዝ ይሄ ነገር እንትኑ ማለት ነው ይሄ ለመለኮታዊ ራእይ እንትን አይባልም። በእምነት ነው የምትቀበየው። መለኮታዊ ራእይ ነው። አምላክን የሚያህል ነገር ነብዩ ሲያናገር ማንም አሁን የሙሴንም ብንመለከት የሌሎችን ብንመለከት የለም ወፍ። ይሄንን ግን ምን እናርጋለን? አማኝ ስለሆንን እናምናለን። ሌላ ተጨማሪ ደግሞ ዛስት ያ ነው ፖይንታችን። አሁንም ድጋሚ የምትጠይቀኝ ይሄን ጥያቄ አይ ማስረጃ አልፈልግ። ኧረ ልጨርስ ምን ነው አስቆሚያለሁ። ለምንድን ነው ወንድም አትለው? እሺ ሳጮይ ተረጋግተሽ አውሪኝ። አትደጋግሚሽ። ሚውት አድርግና ልጨርስ፣ ከዛ ታወራለህ። ትልቅ መምህር ነህ አይደለ? በቃ ተከባብረን እንጨርስ። የኔ እህት አሁን ትልቅ መምህር ነህ ምናምን ትተሽ የቤቱ ባለቤት እንት ያለሽ ሰላታ ያው ሲያወራ ማንም የገባበት የለም። እኔ ገና ሚውቴን ሳነሳ እየተንጫጫ ነው ይባላል። ለምንድን ነው የምታለቅሽው? ስንት ጊዜ እኮ ነው እያወራሽ ያለሽ? ባይዘው እሱ ሚውት ሊዝልሽ ነበር። መምህር እያልሽ ፖለቲካ እየሰራሽ ነው። ይወድ ስላልኩት ነው መምህር አይደለም። ገባሽ? ሀሳብሽን ስጪኝ። እኮ አይጎብኝ እኮ ነው ያልኩሽ ቆንጆ። ሌላ ምንም አላልኩኝም። አይጎብኝ። ስለዚህ አሁንም ቢሆን ድጋሚ የምንለው ቅድምም የምንለው ነገር ሴም ደብል ስታንዳርድ ብንጠቀም መጽሐፋችሁን ከና አምላካችሁ ገደል የሚከትባችሁ ነገር ጥያቄ አታንሱ። ካነሳችሁ ደግሞ ደብል ስታንዳርዱን መልሳችሁ አንሱ ነገርናችሁ። ኦኬ ይሄ ነው መቀጠል ትችላለህ። እሺ አይላ ጨርሳለች። ይዋዴ ይቀጥላል። አይላ ሚውት አድርጊለትና እሺ ይዋዴ ይቀጥላል። እሺ አሁን የተጠየቀውን ጥያቄ ምን ነበር? ምንም ሳትነካው ነው ዙሪያ ጥምጥም የምትሄደው ማለት ነው። አንድ ሰው ምላሽ ከሌለውና መመለስ ሲያቅተው ቀጥታ ወዴት ነው የሚሮጡት? ወደ መጽሐፍ ቅዱስ። አይ መጽሐፍ ቅዱስ እኮ እንዲህ ተብሏል፣ ስለዚህ መጽሐፍ ቅዱስ ላይ እንደዚህ ስለተባለ ስለዚህ የኛም አርጊመንት ምንድነው? ይሄ ዩቱብ ፋላሲ የሚባል አለ። እናንተ ጋርም እኮ እንደዚህ አለ። ስለዚህ በእምነት ነው እንጂ የምንቀበለው ማስረጃ አንፈልግም ነው። ስለዚህ ከአይላ ንግግር ምንድነው የምንይዘው? ማስረጃ የላቸውም። ከመሐመድ ውጪ ለመጻሕፍቶቻቸው ከአምላክ ለመሆኑ ምንም አይነት ማስረጃ እንደሌለው ኮንፊርም አድርጋልናለች ማለት ነው። መሐመድ ብቻ ነው ብቸኛ ምንጫቸው። አላህ እንዲህ አለኝ፣ አላህ ነው የተናገረው፣ አላህ እንዲገለጠልኝ ብሎ ሲናገር የነበረው መሐመድ ነው። መሐመድ ብቻ ነው። ይሄንን አረጋግጣልናለች ማለት ነው። መጽሐፍ ቅዱስ ከዚህ ጋር ሊነጻጸር የማይችልበት ዋነኛ ምክንያት ምን መሰላችሁ? ለመጽሐፍ ቅዱስ ብቸኛ ማስረጃ አንድ ግለሰብ ብቻ አይደለም። ለእስልምና ሁሉንም ነቢያት ገደል ከቶ ሁሉንም ነቢያት አልቀበልም ብሎ አንድ በአረብ ሀገር የተነሳ ነቢይ ብቸኛ የማይሳሳት ነቢይ ብሎ ስለሚቀበል ማለት ነው። ከቀደሙት ነቢያት ሁሉ የሚቃረን ከቀደሙት ነቢያት ሁሉ የተፋለሰ አስተምሮ ይዞ መጥቶ አምላክ ነው የገለጸልኝ ብሎ ሲናገር አሜን ብለው እሱን በቃ የማይሳሳት ማስረጃ አድርገው መቀበላቸው ነው ትልቁ ችግሩ። ለሁሉም ነቢያቶች መመዘኛ እሱን ብቻ አድርገው በመቀበላቸው ማለት መቀበላቸው ልክ እንደምን ማለት እንዴት መሰላችሁ? ፍቅር ሲዝም አሁን የቀደሙት ነቢያት ሁሉ ሙስሊም ፍቅር ሲዝም ተከታዮች ናቸው አለ መሐመድንም ጨምሮ ማለት። ከዛ በኋላ አይ ማስረጃ እስቲ ከቀደሙት መጻሕፍት አምጣ ሲባል ቁርአኑ ራሱ በርዘውት ነው እንጂ ምዕራፍ 16 ላይ ስለ እኔ ትንቢት ተናግሮ ነበር። ባይዞይ ትክክለኛ አርጊመንት ነው። የሙስሊሞች ትክክለኛ አርጊመንት ፍቅር ሲዝም አምጥቶታል። ፍቅር ሲዝም ልትቀበሉት የግድ ያስፈልጋቸዋል። ምክንያቱም እሱም ምዕራፍ 16 ላይ ስለሱ ትንቢት ተነግሮ ነበር፣ በርዛችሁታል። ትክክል ነው። ባይዞይ ዑስማን ባቃጠለው መጽሐፍ ላይ ሊኖር ይችላል። ዑስማን ቁርአኑን አቃጥሎታል። በዛ በተቃጠለው መጽሐፍ ላይ ስለ ፍቅር ሲዝም ተነግሮ ሊሆን ይችላል። ስለበረዛችሁት የፍቅር ሲዝም አውቃችሁ ስላስወጣችሁት የሚመጣ ሀበሻ የሆነ ኢትዮጵያዊ ነብይ ይመጣል ተብሎ የተጻፈ እዛ መጽሐፍ ላይ ስለነበረ በረዛችሁታል። ሴም አርጊመንት። በእምነት ለምን አትቀበሉትም? ፍቅር ሲዝም ታዲያ ከእምነት መጽሐፉን ከማመን ከሆነ የምትጀምሩት ወይም ሰውየውን ከማመን ከሆነ የምትጀምሩት ፍቅር ሲዝምን በማመን ከጀመራችሁማ የፍቅር ሲዝም መጽሐፍ ላለመቀበል ምንም ግራውንድ የላችሁም። you don't have any ground ባይዞይ በዛ ሰዓት የነበሩ አረቦች
መሐመድን ምን ይሉት ነበር? ኧረ አንተ ተው የምታመጣቸው ተረቶች አናቃቸውም እንደ የቀደሙ ሰዎች ተረት እኮ ነው ይሉት ነበረ። ምክንያቱም የሚያመጣቸው ንግግሮች ወይም ደግሞ ቁርአን ናቸው ብለው የሚናገራቸው እያንዳንዱ ንግግሮች ለአረብ ሰዎች አዲስ ነገር አይደለም። አዲስ ነገር አልነገራቸውም። ቀድሞ የሚያውቁት ታሪክ ነበረ። ቁርአን መገለጥ ነው እያለ የሚነግራቸው ማለት ነው። ይሄ እኔ አይደለሁም የተናገርኩት። ራሱ ቁርአኑ ምን ብሎ ይናገራል? ይኸው መሐመድ ራሱ ማለት ነው በሱራ 6:25 ላይ ምን ብሎ ይናገር ነበር? ከእነርሱ ወደ አንተ የሚያደምጥ ሰው አለ፣ በልቦቻቸውም ላይ እንዳያውቁት ሽፋኖችን በጆሮቻቸውም ላይ ድንቁርናን አደረግን ይልና ተአምርንም ሁሉ ቢያዩ በእርሱ አያምኑ። በመጡሁም ጊዜ የሚከራከሩ ሲሆኑ እነዚያ ይካዱት አለ። ይህ ቁርአን አለ ቁርአኑ የቀድሞዎቹ ሰዎች ጽሑፍ ተረቶች እንጂ ሌላ አይደለም ይላሉ ይላል። ከቀደሙ ሰዎች የተኮረጀ ተረት መሆኑ ኦልሬዲ ጽሑፎቹ የሚያውቁት ነው። አረቦች ማለት ከየት እያመጣ እንደሆነ ያውቁታል። ስለዚህ የቀደሙ ሰዎች ተረት እንጂ ሌላ ምንም አይደለም የምትናገረው። እኛ የምናውቀውን ትምህርት ነው እየነገርከን ያለ፣ ቀድሞ የምናውቀውን ትምህርት ነው እያወራህ ያለው ብለው ነበር የሚናገሩት ማለት ነው። ሲቀጥል ቅድም ተናግሬ ነበር አይደለ? የሆነ ኦኬዥን መሐመድ የሚፈልገውን ነገር ሲያገኝ ኦኬ አላህ እንዲህ ብሏል ወይም ደግሞ እንዲፈቅደውልኛል እያለ ይናገር ነበረ። ለምሳሌ ምግብ አዘጋጅቶ ድግስ አዘጋጅቶ ሱራ 33:53 ላይ ያለውን ማለት ነው አዘጋጅቶ ሰዎች ከቤት አልወጣ ሲሉት መሐመድን ማለት ነው ብዙ ምልክቶችን አሳያቸው። እያወሩ እያለው ቤት ውስጥ ተቀምጠው እያለ ከቤት ወጥቶ ይሄዳል። ኦኬ እናንተ ያመናችሁ አለ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነብዩን ቤቶች በምንም ጊዜ አትግቡ አለ። ስለዚህ እኔ መሐመድ ሳይፈቅድላችሁ ወደ ቤቱ አትግቡ አለ መጀመሪያ። ቀጥሎ ደግሞ ግን በተጠራችሁ ጊዜ ግቡ፣ ኑ ሲላችሁ ግን ግቡለት፣ ወደ ቤቱ ግቡ አለ። በተመገባችሁም ጊዜ ወዲያውኑ ተበተኑ አለ። እርግጥ ምን ይለዋል? አስቸግሮታል። በሰርጉ ቀን የሚያሳልፋቸው ህይወቶችን እንዳያሳልፍ ችግር ሆናችሁበት። ውጡ እንዳይላችሁ ምን አለ? ከእናንተም አታስቸግሩት እያለ ነው። ያው አስባበ ነዙሉ ሰዓት ካለ ይነበብ ከተባለ እናነበዋለን። በጣም ሶፈን የሆነ የወረደበትን ምክንያት ስትመለከት በቃ በልተው አልወጣ ብለውት እንደዚህ ብሎ አላህ ወረደለት ብሎ ተናግረው ነው ማለት። ስለዚህ ይሄንን ኢንፋሌብል ሶል አድርጋችሁ እየተቀበላችሁ ነው። ፍቅር ሲዝም ለማትቀበሉበት ምንም ምክንያት የላችሁም። እሺ ቀጥይ። ቴንክ ዩ። እሺ እናመሰግናለን። ያ ደግሞ የጠየቀው ጥያቄ አልተመለሰም አይመለስም እስከ መጨረሻው። ግን ከዚህ ሰው የታዘብኩት ነገር ያየሁት ነገር ምንድነው አትሉ? እሱ ይሄንን ነብዩ ሰለላሁ ዐለይሂ ወሰለም እኮ በሰርጋቸው ማታ እንደዚህ አላህ Subhanahu Wa Ta'ala እንዲወጡ አዘዘላቸው። ስለዚህ ይሄ በጣም ያሳፍር ነገር ነው። የምርህን ነው? የሚያሳፍረው ነገርማ ይሄንን ጥያቄ ላይ በደንብ አስመርልኝ ታዳምጠዋለህ። የሚያሳፍር ነገር ስለ ትዳር እያወራ አፈርክ አይደለ? ስለ መድፈርና ስለ ማስደፈር ሳወራለህ ደግሞ ያኔ ምን ልንሆን አብረን እንመለከታለን። በትንቢተ ሆሴዕ ምዕራፍ 1 ከቁጥር 2 ላይ እግዚአብሔር ሆሴዕ ዝሙተኛ አግባ ብሎ ሲያዛው ይሄ ያሳፍራል ወይስ በክብር ያገቡ ነብዩ ነው የሚያሳፍሩት? ዳዊት በመጽሐፈ ሳሙኤል ርዕሱ ላይ ፎከስ አድርጊ እባክህን ርዕሱ ቆይ አይደለም ምን እየሆናችሁ ነው? ተረጋጉ አንዴ ተረጋጉ። አይዞሽ የምታውቂውን ነገር ዝም ብለሽ ማውራት እኮ አይደለም። ርዕሱ ላይ ፎከስ አድርጊና እየተወራ ያለው ላይ ፎከስ አድርጊ።
ሚውት አድርግና ያወራኸው ነገር አለ። ሳትናደጂ እባክሽ የፈለግሽውን ታወሪያለሽ፣ ግን ርዕስ ጠብቂ። አይዞሽ የትም አልገባሁም እኔ እኮ ቁርአንሽ ለማመን ፈርቷል ነው የሚነሳው ነገር ፈርቷል። አንዴ ኧረ ተረጋጊ በሏት አንዴ ስሚ ሀሳቡ የሚከፈተው ነገር ፈርቶታል። በቃ ደንግጧል። አዎ እንደዚህ የሚፈርደው ድምጽሽ በጣም ቫይብሬት እያደረገ ነውና እኔ ምንም የፈለግሽው ርዕስ ብታነሺ ችግር የለውም። ቆይ ተረጋጊና መጀመሪያ ስሚ። ርዕሱ ላይ ፎከስ አድርጊ ነው የተባለው ልጆች ማለት ነው። ሳውን ሚውት የምታደርጉ እያዩዋችሁ ነው። ሲሶንም ሚውት እያደረጋችሁ ነው። ጭራሽን የሚውት አውራ። ለምንድን ነው በእኔ ተራ የሚያወራው? አንዴ ጣልቃ ልግባ ኤዱ አንዴ ጣልቃ ልግባ። አንዴ አይላም ይዋድም ይታርጉትና ኦሬዲ እየተወራ ያለው ርዕስ የመጽሐፍ ቅዱስ ወይ የቁርአን ካራክተር ላይ ወይ የመጽሐፍ ቅዱስ ካራክተር ላይ ስለሆነ በርዕሱ ብቻ ብታወሪ ይዋድም ከርዕስ ሲወጣ ብትመልሹ ጥሩ ነው። ከርዕሱ የወጣበት ነገር ካለ ማለት ነው። በርዕሱ ብታወሪ በጣም ጥሩ ነው። መቀጠል ትችያለሽ። አይላም ለማስታወስ ለማስታወስ ያክል አልገባብሽም። እኔ ማይክ አልከፍትም። ለማስታወስ ያክል ወደ መስመሩ እንድንመለስ ቅድም የነበረውን ወንድማችን አቡኪን አንድ ጥያቄ እኔን ጠይቀው የጀመሩት ሐሳቡን ለነብዩ መሐመድ በጅብሪል በኩል አላህ እንደተገለጠላቸው ብቸኛ ሪሶርስ ወይም ማስረጃ እሳቸው ብቻ ነበሩ የሚለው ሐሳብ ተነስቶ ነው። ከዛም የራሳቸውን ነገር በተመለከተ አሁን ቅድም ሰርግ ላይ የተጠቀሰው ሐሳብ ነብዩ ስለሚያፍሩ ከቤታቸው ውጡላቸው የሚለውን አይነት ጥቅስ የተጠቀሰው ለዛ ነው። እሳቸው ጥያቄ አለ። አንቺ ጠየቅሽው ያልተመለሰ ጥያቄ አለ። እኔ ማካሄድ ላይ አስተያየት አለኝ። አንዴ እንደማንሞት እኔ ማስተያየት አለኝ አካሄድ ላይ። አንደኛ ነገር በእኛ ሰዓት ሳይሆን አስተያየት መስጠቱት በራሳችሁ ሰዓት ሲሆን አስተያየት መስጠት ትችላላችሁ። ሁለተኛ ነገር መጽሐፍ ቅዱስ ሲነሳ የእግር ሰዓት ሊሆንባችሁ አይገባም። እኛ አሳይ ክርስቲያን እያንዳንዱ በራሳችሁ መጽሐፍና በራሳችሁ ማስረጃ ነው የምናቀርበው። ይኸው የርብቃና የእመቤታችን አሁን ማስረጃ እንጠብቃለን ከመጽሐፍ ቅዱስ። የአይሻ ተናግራ ነበር። አይሻ አንተ ከእርሷ በላይ አንተ ነው የምታቀላት። አይሻ እኮ ራሷ እንደደረሰች ተናግራ ነበረ የሚል ሐሳብ አንስታለች። በደንብ አዳምጡ። አይሻ በተደፈረችበት ቅጽበት እሷ ምንም እንደማታቀና ገና አሻንጉሊት የምትጫወት ልጅ እንደነበረች መጽሐፋቸው ራሱ ነው የሚናገረው። ሰሐህ አልቡኻሪ 61:30 ላይ ምን ትላለች? I used to play with dolls in the presence of the prophet ማለት መሐመድ ከመሐመድ ጋር በሚኖርበት ሰዓት አሻንጉሊት ተጫወተ ነበር ብላ ትናገራለች። አሁን መተሽ ሚውት አድርግ ሳይሆን አንዴ ልጨርስ ሐሳቤና አንዴ ልጨርስ ዶንት ኢንተራፕት። አንዴ አይሰጥም የኔ ተራ ነው። ጨርሰ ወርደሽ ተረጋጊ። እያለቀሽ ነው ባይዘው እያለቀሽ ነው። ሳታለቅሽ ተረጋግተሽ ቆይ አንዴ ልጨርስ ሐሳብ እያወራሽ የነበረውን አንዴ ሐሳቤን ልጨርስ። ወርደሽ ተመልሰሽ መጥተሽ እንዲህ ነው ቤትሽ እባክህ። አዎ እንደዚህ ነው። አንቺ በፈለግሽበት ሰዓት ወርደሽ እየተመለስሽ እህታችን አንቺን አቋርጦሽ ንግግርሽን እኮ አቋርጦሽ አይደለም አንቺ ወጣሽ። ስለዚህ እሱ ጀመረ ሐሳብ አለ፣ እሱ ደግሞ ይጨርስ። ስለዚህ አሁን ልክ እንደተበደልሽ ምናምን ነገር አታርግ። ውይይቱን እኔ ጀመርኩት አይደለ? እስኪ ጨርስ። አንቺ አይደለም የጀመርሽ፣ የጀመረው ልጅ የለም። አንቺ አይደለም የጀመርሽ። ችግር የለም። እኔና ቡኪ አንድ ነን። ቶሎ በል። አንድ አይደላችሁም። እኔና ቡኪ ያልሽ ሁለት ስለሆናችሁ ነው። ቀጥል። አሁን ተረጋግተሽ ኢየሱስና እንትና ተረጋጊ። እኔ የማወራው ወርደሽ ተመለሰሽ ማመጣው ማስረጃ ፈርተውታል። ተረጋጊ። ቆይ አንዴ ታወሪያለሽ። አትወርጂም። በቃ ሚውት አድርገናል።
ሚውት አድርጊ። አሁን ገብተሽ እሪያት በይ። አሁን ገብተሽ ጀምሬ ዶንት ፎርስ ሚ ቱ ሚት ዩ። ይሄ ሁሉ ነገር አታልቅሽ በእናትሽ። ሚውት እያረጉኝ ነው። አሁን ሚውት እያረጉኝ ነው። በኮሜንት አንዴ ሐሳቤን እጨርስ ነበር። ባይዘው ያነሳሻቸው አንዴ ጀምሬያለሁ። ልጨርስና ትቀጥያለሽ። እኔ የጀመርኩትን መተሽ ልጨርሳት በይ። አንዴ እባክሽ ተረጋጊ። ለምን አትረጋጊም? ለምን አንዴ ፈርተሽ መስሎኝ የወረድሽው እኮ አንቺ ነሽ። አንዴ ወርደሻል። ተመልሰሽ መተሽ እሪያት በይ። እህታችን እንዲህ አንሺ ተብሎ የተደወለልሽን አንዴ ከይቅርታ ጋር አሁን እቺ አሁን ተደውሎ የሆነ ነገር ተልኮላት ነው መሰለኝ እሪ አለች። እባክሽ ተረጋጊ አንዴ ተረጋጊ። እኔ እንዳንቺ አይደለሁም። የኔ አብዱል ይታይሻል። እኔ እዚሁ ራሱ ነው ሰርች አድርጌ ከሱና.ኮም ማወርጥልሽ ሐሳቡ ራሱ ጭንቅላቴ ላይ ነው ያለው። ሰርች አድርጌ እንደዚህ አድርጌ ነው ማመጣልሽ ቁጥሩን ራሱ ማለት ነው። እንዳንቺ ፒዲኤፍ እባካችሁ ላኩልኝ ሐሳብ እያልኩኝ አይደለም። ረጋ በይ። አሁን ይሄን ሐዲስሽን ላንብብና ትቀጥያለሽ። ረጋ ብለሽ ልስበክበት አለች። አንዴ ሐዲስሽ አንዴ ልጨርሰው። መሀል ላይ እሪ የምትይው ያው እንደ አይሻ ባይዘም to join and play with me መሐመድ የሚጠራቸውና ከኔ ጋር እንዲጫወቱ ያደርጋቸው ነበረ ትላለች። አሁን ፋትሐ አልባሪ የታላቅ ሙፈሲር ነው እና የሐዲሳቶቹ ማብራሪያ የሚሰጥ ታላቅ ሰው ነው። ፋትሐ አልባሪ የቡኻሪ ማብራሪያ ማለት ነው። እና ምን ብሎ ያብራራዋል ይሄን ክፍል እንዴት አይሻ አሻንጉሊት ትጫወታለች። ያው the playing with the dolls and similar images is forbidden በእስልምና አሻንጉሊት ለህፃናት ራሱ ፈጽሞ አይፈቀድ፣ የተከለከለ ነው። እሺ የተከለከለ ነው። ግን በት ሊትል ገርል ስለነበረች ጡጬ ስለሆነች ህፃን ልጅ ስለሆነች ምን ማለት ነው? ህፃን ልጅ not yet reached the age of puberty ለአቅመ ሔዋን ያልደረሰች ጨቅላ ህፃን ልጅ ስለነበረች ነው መሐመድ ጋር ሆና ራሱ ምን አሻንጉሊት እንድትጫወት የተፈቀደላት። ይገባችኋል? ደርሳለች ብላችሁ የምታጃጅሉት ማንን ነው? አሻንጉሊት ትጫወት ነበር መሐመድ ጋር ሆና። ለምን? ገና ጨቅላ ልጅ ለአቅመ ሔዋን ያልደረሰች ስለሆነ። በእስልምና ዶልስ ወይም ደግሞ አሻንጉሊትና ስዕል መጠቀም ፈጽሞ ሐራም ነው፣ የተከለከለ ነው። ግን ለአይሻ ተፈቅዶለታል። ለምን ተፈቀደላት ብትሉ ነው ማብራሪያ። ምክንያቱ እሷ ለአቅመ ሔዋን ያልደረሰች ገና ጨቅላ ህፃን ልጅ ስለነበረች። ህፃን ልጅ ደፍሯል መሐመድ እኮ ነው አስረግጠው እኮ እየነገሯችሁ እኮ ነው የራሳችሁ ሙፈሲሮች፣ የራሳችሁ መጻሕፍቶች። ስለዚህ ህፃን ልጅ ደፋሪ ነው ሲባል በምክንያት ኦኬ። አይ ቲንክ ካለሽ አሁን መግባት ይቻለሽ። ያነሳሻቸው ሐሳቦች አሉ። አሁን ስለ ህፃናት አሁንም የተናገርሻቸው ነገሮች አሉ። ስለ ሴቶች መግዛት ምናምን ያልሻቸውም ነገሮች አሉ። ስለ ባሪያዎችም የተናገርሻቸው ነገሮች አሉ። እሱ እናያቸዋለን። አሁን አንድ ቁጥር ጻፊና ግቢ፣ ሐሳብሽን ጨርሺ። ከዛ ምንም ውሃ የማይቋጥር ንግግርሽን በ5 ደቂቃ እንዴት እንደሚፈርስ ውልሴ። አንድ ቁጥር ጻፊ መግባት ይቻለሽ። አንድ ቁጥር ከሌለች ያነሳሻቸው ሐሳቦች እቀጥልባቸዋለሁ ማለት ነው። እቀጥልባቸዋለሁ። ስለ ሙትዓ እስከ ቂያማ ድረስ ተቋርጧል ብላለች። ሐዲሳችሁንም ቁርአናችሁም እንዴት እንደምጥሉ ታዩታላችሁ። ሐዲስም ቁርአንም እንዴት እንደምጥሉ ዛሬ ተምራችሁ ትወጣላችሁ።
ኦኬ የለችም፣ አይ ቲንክ የለችም። ስለዚህ እኔ አጠር አድርጌ ልቀጥልና ማሚ ካንተ ጋር እንቀጥላለን። እሺ ሙትዓ ተቋርጧል ነው ያለችው። በነገራችን ላይ አንድ የቁርአን አያ ለመሻር በሌላ በቁርአን አያ ነው የሚሻረው። ስለዚህ መሻሩን ከቁርአን መጀመሪያ ልታመጪ ይገባል። ቁርአን ላይ ቁጭ ያለ ምዕራፍ ነው። ይኸው በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ የሚለው ሱራ 4 ደግሞ እኮ የሴቶች ምዕራፍ ላይ ነው። በጣም የሚያስደንቃችሁ የሴቶች ምዕራፍ ይላል። ሴቶችን እንዴት ማጥቃት እንዳለብን የሚናገር ምዕራፍ ማለት ነው። ኦኬ ሱራ 4 ላይ ምን ብሎ ይናገራል መሰላችሁ? ኦኬ ይሄው አላህ በእናንተ ላይ እሺ ጻፈ ይልና ከዚህችም ከተከለከሉት ማለት ነው ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ይሄ ነው በገንዘብ ሴቶችን መፈለግ፣ በገንዘብ ሴቶችን መግዛት። ይሄ ላገቡ ሰዎች ነው ባይዘው። በጣም የሚገርማችሁ እዚህ ቁጥር 3 ላይ ምን ብሏቸው ቁጥር 4 ላይ ቁጥር 3 ላይ ምን ብሏቸው ነበረ? 2 2 3 3 4 4 አግቡ ተብሎ ተፈቅዶላቸው ነበር። 2 3 4 አግቡ ተባሉና ከነዚህ ውጪ ነው ባይዘው ከአራቱ ሌላ ውጪ ምን ተብለው ተፈቀደላቸው? በገንዘቦቻችሁ ደግሞ ልትፈልጉ ለእናንተ ተፈቀደ። ይሄ ብቻ አይደለም ባይዘው ሴትን ራሱ በሴት አሁን ከአራቱ አንዷ ብታረጅብህ ወይ ብትደብሰይ መቀየር ትችላለህ ብለው ደግሞ ሌላ ጋራንቲ ሰጣቸው። ቁጥር 20 ላይ በሚስትም ስፍራ ሚስትን ለመለወጥ ብትፈልጉ ለአንደኛይቱ ወይም ደግሞ ለምትፈታት ለተቀያሪዋ ሚስት ማለት ነው ብዙ ገንዘብ የሰጣችኋት ስትሆኑ ከእርሱ ምንም አትውሰዱ። አረ በጣም ብዙ ብር ሰተ ሴትን መግዛት ትችላለህ ብሎ መጽሐፍ ቅዱስ አዘዘ። እንደዛ አይደለም ባይዞ የዘዳግም ኮንሴፕቱ ቅድም አስረድቻለሁ። ኦኬ ሰውየው ግዴታ ሲሆን ሊያገባት ግዴታው ነው፣ ትዕዛዙ ነው። ሊፈታትን ፈጽሞ አይፈቀድለትም እሷ ካልፈለገች በስተቀር ነው የሚለው። እዚህ ጋር ግን ሚስት ብትደብርህ ሌላ ሚስት በሷ ፈንታ ልትቀይር ብትፈልግ ምን አድርግ? ለተቀያሪዋ ሚስት በዛ ዳጎስ ያለ ብር ስጣት። አያችሁ ወረስት በጣም the worst thing ሴቶች የቤት እንስሳና ምንጣፍ እንደ ምንጣፍ እንደሆኑ ታውቃላችሁ። በእስልምና ምንጣፍና ዶሜስቲክ አኒማልስ ናቸው ብሎ ነው አልጠበር የሚገልጻቸው። የቤት እንስሶች ብሎ ነው የሚጠቅሳቸው ሴቶች። ይህን ያክል የወረዱ ናቸው እስልምና በሴቶች ማለት የወንድ ግማሾች እያለ ነው የሚጠቅሳቸው። ስለ ሴት መብት ሙስሊም ሆኖ ደፍሮ ሊናገር ይችላል። የወንድ ግማሽ ሆኖ እንዴት ነው ሰው ራሱ የሴትን መብት ብሎ በእስልምና ሊያወራ ሊናገር ራሱ ድፍረቱ የሚኖረው? ሚስት እኮ በበርጩማ እንድትጠፈጠፍ ፈቃድ የሰጠ መጽሐፍ እኮ በአርጩሜ። ኦኬ እሺ እንዲህ ይላል። ያው ከሴቶች እንደሚበልጡ ይናገራል። እንዲህ ይላል በአርጩሜ ወይም ደግሞ በጭብጥ የሆነ ነገር ሚስቶቻችሁን ምቱ ይላል አይደል? ያው እዚህ ጋር የሚታያችሁ ከሆነ በመኝታቸውም ተለዩዋቸው ካለ በኋላ ሳካ ሳታደርጉ ኧረ እንዲህ መጨመር ይሻላችኋል። እዚህ ጨምራችሁ የምታስተካክሉት ቁርአን ሊኖር አይችልም። ይሄ ጭማሪ ነው። ምቷቸው። ይሄው ቃል በቃል በትዕዛዝ ደረጃ ሚስቶቻችሁን ምቱ ተብሎ የተጻፈበት ሃይማኖት እስልምና ነው። ኦኬ ደን ይሄ ጊዜያዊ ጋብቻ በገንዘብ ሴቶችን መግዛት እስከ ቂያማ ድረስ ተከልክሏል ብላ ነበር አይደል? ሰሒህ ሙስሊም 1405 ሲ ላይ ምን ብሎ ይናገራል? አቲ ሪፖርት ጃቢር ምናምን ካምቱ ምናምን አለና and the people asked him about different things and then they made a mention of temporary marriage። ጊዜያዊ ጋብቻ የሚባል አላቸው ሙስሊሞች። ጊዜያዊ ጋብቻ ለ3 ሰዓት ለ3 ቀን ለ3 ምናምን ተስማምተው ከሴቷ ጋር ግንኙነት ለማድረግ የሚያደርጉት ስምምነት ቴምፖራሪ መሬጅ ወይም ደግሞ ዘወጁል ሙትዓ ይባላል። የሙትዓ ጋብቻ ማለት ነው። እና ቴምፖራሪ መሬጅ ጊዜያዊ ጋብቻ ተብሎ ይጠቀሳል። እና ተፈቅዶላቸው ነበርና
ጠየቋቸው አቡበከርና ዑመርን ማለት where upon he said yes we had been benefiting ourselves by this temporary marriage during the life of the holy prophet ስሙ በጊዜያዊ ጋብቻ ወይም ደግሞ ሴቶችን በገንዘብ ግንኙነት ማድረግ መች ይጠቀሙ ነበር መቼ ነው ማን ነው እርም ያደረገው ስሙ በመሐመድ ጊዜ እንጠቀም ነበር ሴቶችን እየገዛን እሺ ቀጥሎ ደግሞ and during the times of Abu Bakr and Umar መሐመድ ከሞተ በኋላ የእስልምና መሪ የሆነው አቡበከር ነው በሱ ሰዓትም ይሄ ሙጣ የጋብቻ የጊዜያዊ ጋብቻ በገንዘብ ሴቶችን መግዛት ፕራክቲስ ይደረግ ነበር እሱ ጋብቻ አይደለም አቡበከር ከሞተ በኋላ የመጣው ዑመር ነው በዑመርም ሰዓት ምን ይደረግ ነበር ፕራክቲስ ይደረግ ነበር መች ነው እርም የሆነው ወዳጄ ከነዚህ ከመሐመድ ካላረገው አቡበከር ካላረገው ዑመር ካላረገው who the hell is he የማን አብዱል ነው መጥቶ ይሄንን እርም ያደረገው ቁርአናችሁ ላይ ያለ ሐዲሳችሁ ላይ ያለ ሲደብራችሁ መጣችሁ ነውር ነው ማለት ጀመራችሁ ራሳችሁ ማጥፋት ጀመራችሁ ይመቻችሁ ይሄ ነው በቃ ነውሩ ከገባችሁ ትልቁ ስኬታችን እሱ ይሄ ነውር እንድትጠሉና ወደ እውነት እንድትመጡ ኦኬ ይሄንን ነው ሙጣ ጠፍቷል የተባለው ማለት ሌላ ምን ኦኬ የውሃድ ሪፖርት ተደርጎበታል ናሱ ጥቶታል